በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ። ነው ብርሃኑ የብርሃኑ ማንነት ምንድነው ብለህ ጠይቀኝ። የምነግርህ ልንገር ሰላም በጣም እንወዳለን እናቴ። እሺ አንዴ እሷ ባለቤና አጉርሺው ማማ አጉርሺው። መለስ ዜናዊን በአይናችን ሳናየው 27 ዓመት ስልጣን ላይ ተቀምጦ ሞተ። በአይናችን ሳናየው እስኪ አየን የምትል አንድ ቁጥር ጻፍ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያ ቤተሰቦቼ እንደምናችሁ እንደምንከረማችሁ፣ ትኩስ ነገር ከዚህም ከዛም እንግዲህ ለእናንተ ይመቻል ወቅታዊ ይሆናሉ ብዬ ማስባትን እንግዲህ ይዤላችሁ መጥቼላችኋለሁ ማለት ነው። በዛሬው ዕለት ሁለት አይነት ነገሮች ነው የምንነጋገረው ማለት ነው። አንደኛ እንግዲህ ያው ድሬዎች በጣም አልተቻሉም። ምንጊዜም የድሬን ነገር ደግሞ እኔ መተው አልችልም፣ ስለዚህ ማቅረብ ወዳለሁ በጣም። በአሁኑ እንግዲህ ጠቅላይ ሚኒስቴሩን በምን አይነት ሁኔታ እንደተቀበሉትና እነዚህ በቃ ሀጃ የሌላቸው ደስ የሚሉ ሰዎች እንዴት እያሉ ይሄንን ሰርፕራይዝ የሆነውን ነገር እንግዲህ እንደተቀበሉት የሚያሳይ ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። በእርግጠኝነት እንደምትወዱት እርግጠኛ ነኝ። እሱን አቀርብላችኋለሁ። በሁለተኛ ደረጃ ደግሞ እንግዲህ ፕሮፌሰር ብርሃኑ ነጋ ከአለባቸው እንግዲህ ኃላፊነት ተነስተዋል ማለት ነው። ከፖለቲካ ፓርቲያቸው ከኢዜማ ተነስተዋል። ነገር ግን ሁለት አይነት ስሜቶች ይሰማሉ። ተባረው ነው ምናምን ይላሉ። ስለዚህ ራሳቸው ከአንደበታቸው የተናገሩትን በዛሬው ዕለት የተናገሩትን መልእክት እሱን አቀርብላችኋለሁ ማለት ነው። እንደሚመቻችሁ እርግጠኛ ነኝ። ዘና ፈታ ብላችሁ እችን ነገር አይታችሁ የራሳችሁን ኮሜንት ስጡላለሁ። በተረፈ አዲስ የሆናችሁ ሰብስክራይብ አድርጉ። የተለመደችዋን ላይክ ነገር እንዳታስቀሩብኝ እላለሁ። ባለፈው ሳምንት አንድ የሆነ ነገር አቅርቤላችሁ የሆነ ቪዲዮ ላይ ትንሽ በኤዲቲንግ ችግር ምክንያት በመሃል ላይ የኔ ድምጽ ተቀላቅሎ ከሌላ የተቆረጠ ነገር ተቀላቅሎ ሙሉ ታሪኩን ዛጋ የነበረውን አንድ የሆነ ቪዲዮ ልትረዱት አልቻላችሁም እና እሱን ነገር ደግመህ ከቻልክ አሳየንና ነገሩን እንወቀው አልገባንም ብላችኋል። ከአንድ ወታደር የተገኘ አንድ የሆነ ቪዲዮ ነውና እስቲ እሱን በመጀመሪያ ላቅርብላችሁ። ለምን በሰዓቱ ያንን ያቀረብኩት ነገር በትግራይ ውስጥ በሚገኙ እንግዲህ ወጣቶች በብዙ እልቂት ምክንያት ወደዚህ እየተሰደዱ ወደ የተለያዩ አካባቢ እየተሰደዱ እንደሆነ ነግሬያችኋለሁ። በዛ ምክንያት ከመሰደዱ ይሻላል ጦርነቱን ከመጋፈጥ በሚል የሆነ አንድ ወታደር ያቀረበው ነገር አለና እስቲ መጀመሪያ እሱን አሳይቻችሁ ወደሚቀጥለው እንሄዳለን ማለት ነው። መልካም ጊዜ ይሆንላችሁ። ይሄ እንግዲህ ከላይ የምትመለከቱት በ2013 በ2014 በህወሓትና በመከላከያ ሰራዊት በተካሄደው ጦርነት መሃል የሞቱ የተሰዉ የትግራይ ወጣቶች መቃብር ነው። ይህ መቃብር የሚገኘው ከአላማጣ ወደ ግራካሶ ማለትም ወደ ኮረም በሚወስደው መንገድ ዳር ነው የሚገኘው እና እዩት እንግዲህ ይሄ መቃብር ነው፣ መዝናኛ ቦታ አይደለም፣ ወይንም የአንድ ባለሀብት እርሻ አይደለም። የወጣቱ ገና ምንም ያላየ ምንም የማያውቅ ዝም ብሎ በለው ቁረጠው በሚል ሞራልና ወኔ ተነሳስቶ የሐሰት ፕሮፓጋንዳ በመስማት ሰሜን ዕዝ ከተጠቃ በኋላ በጣም ብዙ ግፍ በሰራዊታችን ላይ ከደረሰ በኋላ የመጣው ውጤት ነው ይሄ ሁሉ እና በጣም ያሳዝናል። እንደዚህ ካስጨረሱ በኋላ ጀግና ይላሉ። ከሞቶ በኋላ ካለቀ በኋላ ምንም ትርጉም በሌለው ጦርነት ጥቅም በሌለው ጦርነት ካስፈጀ በኋላ ጀግና ብትል ለቤተሰቦቻችሁ ምን ጥቅም አለው? ምን ፋይዳ አለው? ምን ሲጠቅም? ሐዘን የተረፈው ለዘመናት ከውስጣቸው የማይወጣ ሐዘን ከአንድ ቤተሰብ ሰባት ወጣት 7 ልጅ 5 ልጅ 4 ልጅ አንድ ያለም ቢሆን አንድ
በባለፈ ተመልክታችኋል በቲክታክ ላይ የሚዟዟሩ ቪዲዮዎች እናቶች እንዴት እያለቀሱ እንደነበረ እንዴት እንደሚያለቅሱ የልጅን ነገር የምታቀው ወላድ ናት እናት ናት አንተማ አስገድል አስጨፍጭፍ አሁንም ቢሆን ለማስገደል ጥረት አድርግ ማን ይጠይቃል እና ይህን ያክል ወጣት ካለቀ በኋላ አሁንም ቢሆን ይሄ ትግራይ ላይ ብቻ አይደለም መላው ኢትዮጵያ ውስጥ በጣም ብዙ ወጣት አሁንም ቢሆን ወያኔ የሰላምን መንገድ የማይፈልገው እነሱ የ80 እና የ90 ዓመት አዛውንቶች በህይወት ለመቀጠል ልጆቻቸውን ለማስቀጠል ጸዳ ያለ ህይወት ለማኖር ሌላው እንዲሞት ሌላው እንዲቆስል ሌላው እጅግሩን እንዲያጣ ሌላው እንዲሰደድ ሌላው ተጨንቆ እንዲኖር ይሄ ነው አላማቸው እና ማንንም ወጣት ማንንም ትግራይ ህዝብ በደንብ አብዛኛው ሰው ጠልቶታል ህወሓትን አይናው በጣም እርግጠኛ ነኝ በረምብ ነው የጠላው ሌላውም ቢሆን ይሄ ህወሓትን ሴራ ከዚህ መረዳት መቻል አለበት ማየት ማወቅ መቻል አለበት የግድ ባንተ ላይ ደርሶ ብቻ ማየት የለብህም ስለዚህ መቃወም መቻል አለበት ህዝብ ሁሉ በቃ ጦርነትን የሚያስቀርበትን መንገድ እንዲያመጣ ግፊት ማድረግ መቻል አለበት ሰላም ለመላው ኢትዮጵያ እንግዲህ እውነቱን ነው በተቻለ መጠን ሁላችንም እንግዲህ እዚህ ጦርነት መቆም መታገል አለብን ለዚህ ነው እንግዲህ በዚህ ሚዲያ ላይ በብዛት እንግዲህ በተቻለ መጠን ሰላምን የሚፈጥርና ወጣቱን የምናተርፍበትን መንገድ ለማቅረብ ሞክረው ማለት ነው ወንድማችን እንዳሳየን እንግዲህ በአራቱም አቅጣጫ አይታችሁ እንደሆነ ተጉዞ አያልቅም በዛኛውም ሲጓዝ ረጅም ነው መጨረሻውን እንኳን ማየት አልቻልበትም እና ምን ያህል ሰው እዛ አካባቢ ላይ እንደወደቀ እንግዲህ ያስታውቃል እነዚህ በሙሉ ወጣቶች ናቸው ልጆች ናቸው አስቡት ይሄን ነገር እንኳን ለመቅበር ምን ያህል ጊዜ እንደሚፈጅ እዛ አካባቢ ያለ መቼም ገበሬ በእውነት እግዚአብሔር ይባርካቸው ናቸው እነዚህን በሙሉ እንግዲህ ሰብስበው ቀብረዋል ማለት ነው ቀናት እንደሚፈጅበት በእርግጠኝነት ያስታውቃል እና ለእንደነዚህ አይነት ክፉ ነገሮች እንግዲህ በእውነት ሁላችንም መረባረብ አለብን ብዬ ስለማምን ነው ባለፈው እንግዲህ እንደዚህ አይነት ነገር ላቀርብላችሁ ቻልኩት ማለት ነው ለወደቁት ወንድሞቻችን በተከላላ ነፍስ ይማረልን በተቻለ መጠን ሁላችንም በዚህ በጾም በተለይ እንግዲህ መጸለይ ያለብን ስለነዚህ አይነት ሰዎች በመሆኑ ነው እንደዚህ አይነት ነገር ማቀርብላችሁ ወደሚቀጥለው እንሂድ እንግዲህ ምንም ማድረግ ይቻላል በዚህ ሰዓት በተሰማ ሰበር መረጃ መሰረት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው መነሳታቸው ተሰማ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩት ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱ የሚያረጋግጥ መረጃ እንደደረሳቸው ተሰምቷል በምትካቸው አቶ ኢዮብ መሳፍንት የፓርቲው አዲሱ መሪ ሆነው ሲመረጡ አቶ ንጋቱ ወልዴ ደግሞ ምክትል መሪ ሆነው ተሰይመዋል ፕሮፌሰር ብርሃኑ ነጋ በዛሬው ዕለት በይፋ ተሰናብተዋል ለ7 ዓመታት የኢዜማ መሪ ሆነው ሲያገለግሉ የነበሩት ፕሮፌሰር ብርሃኑ ነጋ በዛሬው ዕለት ኢዜማ አስቸኳይ ስብሰባ በማድረግ የቀድሞ መሪያቸውን ፕሮፌሰር ብርሃኑ ነጋ እንዲሁም ደግሞ ምክትላቸውን በማሰናበት አቶ ኢዮብ መሳፍንትን በፕሮፌሰር ብርሃኑ ነጋ በመተካት እንግዲህ የኢዜማ መሪ አድርጎ ሾሟቸዋል በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ የፕላስ ምልክቷን መጫናችሁን አትርሱ መልካም ቀን ይሁንላችሁ እንግዲህ ብዙ ጊዜ ሚዲያ የሚያስቸግረው ምንድነው ነገሮችን ወደ ፈለጋቸው አይነት መንገድ ይቀያይሩታል ማለት ነው እኚህ እንግዲህ ዛሬ የምንሰማው ታሪክ እንግዲህ ፕሮፌሰር ብርሃኑ ነጋ በራሳቸው ከዚህ በፊት ቃል በገቡት መሰረት ነው እንግዲህ የለቀቁት ነገር ግን በመተሰሙት አይነት መንገድ የተገለባበጠ አይነት ወሬዎች ይሰማሉ ስለዚህ አንዳንዴ እንደነዚህ አይነት ነገሮችን መጠንቀቅ አለብን ብዬ ነው እንግዲህ የሁለቱንም ልጆች እንግዲህ ታሪክ ላቀርብላችሁ ወደድኩት ለምን በራሳቸው የወጡ ናቸው እንጂ ፓርቲው እሳቸውን ያገለለበት ወይም ከብልጽግና ጋር ምናምን ያው እናቋለን አይደል በብዙ አይነት መንገድ የተነካካ ስለሆነ ሰውየው ይነሱ ተብሎ የተደረገ ነገር ሳይሆን ከዚህ በፊት ቃል የገቡት መሆኑን ተናግረዋል ማለት ነው እሱን ላሰማችሁ ለድርጅቱ መሪነት ለሁለተኛ ጊዜ ስወዳደር ለጉባኤው እንደተናገርኩት ያ የመሪነት ምርጫ ለኔ የመጨረሻው እንደሚሆን በሶስተኛው ጉባኤ ላይ በሚደረገው ምርጫ እንደማልወዳደር ይልቁንም በተቻለ መጠን ድርጅቱን ወደፊት መውሰድ የሚችሉ አዳዲስና ወጣት አመራሮች ተክቶ ለመሄድ የምሰራበት ጊዜ እንደሚሆን በተናገርኩት መሰረት ዛሬ በዚህ ጉባኤ ላይ ተገኝቼ በዚያን ጊዜ የገባሁትን ቃል አክብሬ ከዚህ ውድድርና ከድርጅቱ መሪነት ራሴን አግልዬ ግን እስከ ዛሬ ድረስ ይህንን ድርጅት እንድመራ ለሰጣችሁኝ እድልና አክብሮት እኔም ይህን የመሰለ እውነተኛ ድርጅት እንድመራ ስለፈቀዳችሁልኝ የተሰማኝን ከፍተኛ ክብር ለመግለጽ የጉባኤውን ተሳታፊዎች ብቻ ሳይሆን መላውን የኢዜማ አባላትና ደጋፊዎች ከልቤ እንዳመሰግን ይፈቀድ።
እንደሰማችሁት እንግዲህ እሳቸው በገዛ በራሳቸው ከዚህ በፊት ቃል በገቡት መሰረት እንግዲህ የነበራቸውን ፖዚሽን እንግዲህ ለቀዋል ማለት ነው እንጂ የሆነ ስብሰባ ተደርጎ በእሳቸው ላይ ቦታቸውን እንዲለቁ ተደርጎ የተደረገ ነገር የለም። ብዙ አይነት ሚዲያዎች በየአካባቢው ይሰራጫሉ። ያው እንግዲህ እኛ ኢትዮጵያውያኖች ነገሮችን በሌሎች ነገሮች ላይ እያነካካን የሰዎችን ስራ ማጥፋት እንወዳለን። በእውነት እኚህ ሰውዬ ለረጅም ዓመት በፖለቲካ ዓለም ውስጥ እንግዲህ ብዙ አይነት እንግዲህ ጥረት ያደረጉ እንግዲህ ማናችንም የማናረገውን አይነት ትግል ታግለው ለዚህ በቅተዋል። አሁን ደግሞ እድሜያቸውን ጨርሰናል። እንግዲህ ብዙ ረጅም ሰዓት የሆነ ንግግር ነው የተናገሩት። እኔ አጠር አድርጌ ነው እንጂ ያቀረብኩላችሁ ብዙ ተናግረዋል። በዚህ ላይ እንግዲህ በረጅም ጊዜ ስላገለገልኩኝ ከዚህ በኋላ በእንደዚህ አይነት ነገሮች ላይ አሁን አልሳተፍም፣ የራሴን ጊዜ ይፈልጋለሁ አይነት ነገር ነው ያሉትና which is በጣም ሁላችንም የምንስማማ ነውና ለዚህ አይነት ስራቸው ለዚህ እንደዚህ ትግል ውስጥ በዚህ ጊዜ ስለቆዩ ትንሽም ቢሆን የሆነ ተሳትፎ ያደረጉ ይመስለኛል። ስለዚህ ለእኚህ ሰው እንዲሁ ዝም ብለን መሸኘት ሳይሆን ክብር ያስፈልጋቸዋል በሚል ነው እንግዲህ እቺን ፕሮግራም ላቀርብላችሁ የወደድኩት ማለት ነው። እስቲ ትንሽ ከነበረው ነገር ከነበራቸው ስራ ምናምን ውስጥ ሰዎች ከተዝናኑበት ነገር ውስጥ የተወሰነች ነገር ጠብጠብ አድርጌ ደግሞ እንግዲህ እንለያያቸው ማለት ነው። በዚህ ወደሚቀጥለው ነው ብርሃኑ የብርሃኑ ማንነት ምንድነው ብለህ ጠይቀኝ። የምነግርህ ልንገር እግር ኳስ በጣም የሚወድ አርሰናል የሚባል አንጀት የሚያቆስል ቡድን የሚደግፍ ብርሃኑ ቢሾፍቱ የተወለደ አዳማ የተማረ በኋላ አዲስ አበባ ሆኖ ሃይስኩል የጨረሰ ከክትፎና ከዶሮ ወጥ የቱን ትመርጣለህ ብትል ምናልባት ዶሮ ወጥ የሚመርጥ በሙያው ኢኮኖሚስት የነበረ አሁን ሲከብት ወደ ፖለቲካ የገባ እነኚህ ሁሉ ማንነቶቼ ናቸው። አንድ ነገር ከነኚህ ሁሉ ማንነቶቼ አንድ ነገር ወስደ ይሄ ማንነት ነው ከዛ ውጪ በቃ የራሱ ጉዳይ ብትለይ እንደው ቁጭ ወደ ምን ማለት ነው እኮ ነው። በጊዜው እንዲህ ብለዋል በደንብ ታይቶ የሃይማኖት ደፋሮች የውጭ ጉዳይ ፖሊሲ ለመቅረጽ ደፋ ቀና ሲሉ ውጤቱ ኤርትራን ማስገንጠል፣ የባህር በር ማዘጋት፣ በሄጉ ውሳኔ ምክንያት ኢትዮጵያ በዓለም ፊት እንደ ህገወጥ ወንበዴ ሩዥ ስቴት እንድትፈረጅ ማድረግ ነው። በስራቸውና በእውቀታቸው የተካኑ ዲፕሎማቶች ከ1% የማይበልጡ ሆኖ የፓርቲው ካድሬዎች ሌላውን በፍርሃት እንዲዋጥ አድርገው ይፏሉበታል። ውድ የኢትዮጵያ ህዝብ በአገራችን ሉዓላዊነት ህልውናና ነጻነት ቁማር መጫወት በግንቦት ማክተም አለበት። አባት የሞተ እንደው በአገር ይለቀሳል፣ አገር የሞተ እንደው ወዴት ይደረሳል የሚለውን የአባቶች አባባል አጣጥመህ ኢትዮጵያን መታደግ አለበት። ለአንዳንድ ብልጣብልጦች ሁለት ባላ ተከል አንዱ ሲነቀል ባዱ ተጠልጠል የሚለው ዘዴያቸው ማብቃት አለበት። አገርን ሳይወዱ አገርን መምራት ለዘለቄታው ለአገርም ለመሪዎችም አይሆንም እንላለን። ለዚህ ነው ግንቦት 7 ቅንጅትን መምረጥ አገራዊ ግዴታ የሚሆነው። አመሰግናለሁ። ልክ ሰዓቱን በመጠበቁ ይሄ በዘር ክፍፍል መከራውን ያየ ሀገር እንደገና በሃይማኖት ደግሞ እርስ በርሳችን ሊያባላን ሲሞክሩ በፍጹም እሺ አንበላቸው። ይቺ ሀገር ካሁን በኋላ የዘር ፖለቲካ ቀስ እያለ እየከሰመ የሚሄድባት ሀገር ነች። በምንም አይነት እንደከዚህ በፊቱ ሁሉም ጎረቤቱን እንደመጥፎ እያየ ሁሉም ጎረቤቱን እየተጣጣረ የሚኖርበት ጊዜ ያበቃል። ኢትዮጵያ ትለመልማለች። ኢትዮጵያ ነጻ ትሆናለች። ከኢትዮጵያ ሕዝብ ጋር ይችን ሀገር ለአንዴና ለሁሌም ከድህነት አውጥተን እያንዳንዱ ዜጋዋ መሰረታዊ ፍላጎቱን የሚያሟላበት አገር እናረጋታለን። በጣም እናመሰግናችኋለን። ኢዜማ ከተመሰረተ ጊዜ ጀምሮ አንድ ሌላ የፖለቲካ ፓርቲ ጥሩልኝ መንግስት ስህተት አደረገ ብሎ ሲያምን ጠንካራ ትችት አትሊስት በእውቀት በጥናት ላይ የተመሰረተ ትችት ያላቀረበበትን አላውቅም። በማንኛውም ቶፒክ ግን በሚያቀርብ ጊዜ የሚጮኸው የቱ ነው ብሎ አይደለም የሚያደርገው፣ ትክክለኛው ነገር መሬት ላይ ምንድነው ብሎ ነው። ፕሮፌሰር ብርሃኑ ነጋ ከፖለቲካ ጡረታ መውጣታቸው ተሰማ።
ፕሮፌሰር ብርሃኑ ነጋ ከ2015 ዓ.ም ጀምሮ የትምህርት ሚኒስቴር በመሆን እያገለገሉ ይገኛሉ። በ1997 ሀገራዊ ምርጫ የአዲስ አበባ ከተማ ከንቲባ ሆነው ተመርጠውም ነበር። የዲሞክራሲና የማህበራዊ ፍትህ ንቅናቄ የምርጫ ቅስቀሳ ስትራቴጂስትና የምርጫ 1997 የጀርባ አጥንት በመሆን የኢህአዴግን መንግስት ተቃውመው የኢትዮጵያ ህዝብ ቅንጅትን በነቂስ እንዲመርጥ በማድረግ የአንበሳውን ድርሻም እንደተጫወቱ ይነገርላቸዋል። የግንቦት ሰባት መስራችና መሪ በመሆንም ድርጅቱ ኢትዮጵያ ገብቶ እስኪፈርስ ድረስ ማገልገላቸው ይታወቃል። በኢህአዴግ ዘመን በኢትዮጵያ መንግስት ከአንዴም 2-3 ጊዜ በአሸባሪነት ተፈርጀው የሞት ፍርድ ተፈርዶባቸውም ነበር። አስከፊው የደርግ መንግስት በፖለቲካ ተቃዋሚዎች ላይ እርምጃ ሲወስድ ከሌሎች የኢሃፓ ተማሪዎች ጋር ወደ ሰሜን ኢትዮጵያ አሲምባ ተራራ ተሰደውም ነበር። ፕሮፌሰር ብርሃኑ ነጋ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል በመምህርነት አገልግለዋል። የኢትዮጵያ ኢኮኖሚክስ ማህበር ፕሬዝዳንትም ሆነው ሰርተዋል። በአዲስ አበባ ዩኒቨርሲቲ የተማሪዎች ተቃውሞ አነሳስተዋል በሚል ክስም ታስረው እንደነበርም ይታወቃል። ፕሮፌሰር ብርሃኑ ነጋ ከኢህአዴግ መውደቅ በኋላ ወደ ሀገራቸው ተመልሰው ከሌሎች የግንቦት ሰባት አመራሮችና ደጋፊዎች ጋር በማስተባበር ታላቅ የሆነ በዜግነት ፖለቲካ የሚመራ ኢዜማ የሚባል ሀገራዊ ድርጅት በማቋቋም በመሪነት አገልግለዋል። ኢዜማ ዛሬ ያደረገው ባለው ዓመታዊ ጉባኤው ላይ ተገኝተው ካሁን በኋላ ከድርጅቱ አመራርነትም ሆነ ከኢትዮጵያ ፖለቲካ ጡረታ እንደወጡ ጉምቱ ፖለቲከኛና የአሁኑ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ ገልጸዋል። እንደሰማችሁት ነው። በጣም በሚገርም ሁኔታ እንግዲህ እኚህ ሰው ስራቸውን ፈጽመዋል። እንግዲህ ጡረታ ወጥተዋል ማለት ነው። በእውነት ይሄ ማናችንም ብዙዎቻችን በተለይ ማድረግ ማንችለውን ደፍረን ለዚች ሀገር ላይ እንደዚህ አይነት ትልልቅ ነገሮችን ማድረግ ማንችል ሰዎች እንግዲህ እሳቸው ያንን ጀግድኝነት እንግዲህ ጨርሰው አሁን በስነ ስርዓቱ ተሰናብተውናል ማለት ነው። ለዚህ አይነት ስራቸው ደግሞ መከበር አለባቸው ብዬ ስለማምን ነው እንግዲህ ይህን ነገር ያቀረብኩላችሁ ማለት ነው። አስተያየታችሁን ስጡ። እንዲህ በቀላሉ እንግዲህ መሰናበት ያለብን አይመስለኝም። የእሳቸው ነገር ብዙ የሚያዝናናም አለ። አሁንም ስቲል በትምህርት ሚኒስቴሩ ደግሞ በጣም ጥሩ ስራ እየሰሩ እንደሆነ ሁላችንም እየተከታተልን ያለ ነው ማለት ነው። መልካም ቀሪም እንግዲህ ስራቸውን ጥሩ ያርግላቸው እንላለን። በተረፈ እድሜያቸውን እንግዲህ ረዘም ያርግልን። በተረፈ መልካሙን እየተመኘን የእሳቸውን ጉዳይ በዚህ ጨርስና ሰሞኑን ድሬ ደግሞ ምን ታየ ነው እንግዲህ ድሬ ላይ እንግዲህ ጠቅላይ ሚኒስትር አብይ በመሄዳቸው ብዙ አይነት ነገሮች ታይተዋል። እነዚህ ሰዎች እንግዳ ተቀባይነታቸው ዛሬ ሳይሆን በየብዙ ጊዜ እንግዲህ አቀርብላቸዋለሁ። በቤተክርስቲያን በምንም ወጥተው አወጣጣቸውም አቀባበላቸውም በቃ ሀጃ የሌለው ህብረተሰብ ስለሆነ እንቅስቃሴ ሁሉ በጣም ደስ ስለሚል በጣም ስለተደሰትኩ ይሄን ነገር ማቀርብላችሁ። ያው ፖለቲካው እንግዲህ የራሱ የሆነ ስሜት ቢኖረውም ነገር ግን ህዝቡ ምን አይነት ፍቅር እንደሆነ የሚያሳይበት መንገድ በመሆኑ እኛ ደግሞ ድሬዎችን ምንጊዜም ስለምናከብር ይሄን ነገር ህብረተሰቡ እንዲያይልኝ ስለፈለግኩ ነው ማቀርብላችሁ። ተመልክታችሁ ራሳችሁን እንግዲህ ኮሜንት ስጡበት እላለሁ። ስትሪት ላይ ያለ ምግቦች እንደ ውጭ ካናዳ እንደምናደርገው ማለት ነው። ስትሪት ላይ ያለ ምግብ እንግዲህ ያው እየመረጠ እየበላን የሚታዩና ይሄ በጣም የሚገርም ነገር ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። ባለፈው ዛሬ በ1998 በፈረንጆች አካባቢ ይመስለኛል ቶሮንቶ ውስጥ እንግዲህ ስትሪት ፌስቲቫል በየተለያየ ቦታ አለና ዳንፎርዝ ላይ እንደዚህ ጓደኞቼ ጋር ሆነን እየሄድን እያለ የከተማው ሜር ከእኛ ከሰቦዬ ውስጥ ነው የወጣ ነው። ከዛችው አይነት መንገድ ላይ ወጥቶ ልክ አሁን እንደዚህ እንደምታዩት
ሲወጣና ህብረተሰብ ውስጥ ሲቀላቀል ያለው የሰው ስሜት በጣም ልዩ ነው። እውነቴን ነው የምለው። ሜየር ላስትማን ይባላል። ብዙዎቻችሁ እንግዲህ በዛ አካባቢ ያላችሁ ሰዎች ልታስታውሱ ትችላላችሁ ብዬ አምናለሁ። እና በጣም የሚወደድ ሜየር ነበረ። ስለዚህ ሲወጣና እንዲያው ድንገት መጥቶ ቀጥታ ወደፊት መጥቶ ነው የጨበጠኝ እና ያ በጣም ትልቅ ህይወት የማይጠበቅ ነገር ነው በእውነት ለብዙ ሰዎች። እኔ ራሴ ስለተሰማኝ ነው ይህንን ነገር ላቀርብላችሁ የወደድኩት። ምንም ቢሆን በምንም አይነት ነገር አንዳንድ ሰዎችን ብንጠላ፣ ነገር ግን አገር መሪ የሆነ ሰው፣ በህይወቱ የሆነ ትልቅ ፖዚሽን ያለው ሰው፣ በሚሊዮን ህብረተሰብን የሚያስተዳድር ሰው አጠገብ መጥቶ ሲያናግር ማለት እንዲቀላል ነገር እንዳልሆነ መረዳት አለብን ብዬ አምናለሁ። እና ይሄ ነገር እንዲሁ ዝም ብሎ ማየት ያለብን ነገር አይደለም በሚል ነው እንግዲህ ልነግራችሁ የወደድኩት። እና ያ ስሜቱ እኔ ራሱ አለኝ። በሆነ አጋጣሚ መንገድ ላይ ይሄን ሰውዬ ባገኘው እንዲሁ ምን አይነት ስሜት እንደሚሰማኝ እኔ እርግጠኛ ነኝ። ለምን የሀገር መሪ ነው። ከሰዎች ጋር ብዙ በዘፋኞችም በምኖችም ሄደን የምናቅፋቸው ስላሉ ይሄንንም እንደዛ በሚል ስሜት ይኖረዋል ብዬ ስላሰብኩላችሁ ነው እንግዲህ ማቀርብላችሁ። ወደሚቀጥለው እስቲ እንሂድ። በጣም እንወዳለን እናቴ። እሺ አንዴ እሷ ባለቤት ናት። አጉርሺው ማማ አጉርሺው። እኛ ለአንተ መስዋዕት እንሆናለን፣ መስዋዕት እንሆናለን። አብሽር አባ أبي أحمد السلام عليكم. بقى هاي السلام بسلام عليكم. Thank you በጣም አቶ ጌታቸው ሰላም አብቹ እንወዳለን። አብቹ እንወዳለን። ሺህ ዓመት ንገስ አብቹ፣ ሺህ ዓመት አንበሳ እንወዳለን። እንወዳለን። አብቹ እንደተመለከታችሁት እንግዲህ ድሬዎች እንግዲህ ስሜታቸውን በደንብ አድርገው ገልጸዋል። ይሄ በጣም ደስ የሚል በእውነት ብዙ ጊዜ እንደነዚህ አይነት ነገሮች እንደ ክብር መታየት ያለባቸው ናቸው ብዬ አምናለሁ። እንደነዚህ አይነት ስሜቶች ወይም እንደዚህ ህብረተሰቡ እየወጣ እየጮኸ እንግዲህ እነሱ በጮኸትም በምንም የታወቁ ናቸውና እንደዚህ እየወጣ ህብረተሰቡ የራሱን እንግዳ ወይም የራሱን መሪ ሲቀበል ለረጅም ጊዜ ታይቶ እንደማይታወቅ ሁላችሁም ታውቃላችሁ። የዛሬ እንግዲህ ስንት ዓመት ነው እንግዲህ በቀዳማዊ ኃይለ ሥላሴ ጊዜ ብቻ ነው እንግዲህ ድሮ ሰዎች እየወጡ ይቀበሏቸው ነበረ። እሳቸው የሆነ ሳንቲም ይሰጡ ነበር ይባላል። ያንን ሳንቲም ለልጆች የሚሰጡ ነበር። ያንን ሳንቲም እስከዛሬ ድረስ አስቀምጠው ለሰዎች የሚያሳዩ ብዙ ሰዎች እንዳሉ እኔም እንግዲህ ምስክር መሆን ችያለሁ። ለምን አይቻለሁ ማለት ነው። እና ያ ስሜት ተመልሶ መጥቷል ማለት ነው። ይሄ ደግሞ ሰላምን እንግዲህ የሚያወርድ ነገር እስከሆነ ድረስ ሁላችንም መቀበል አለብን ብዬ አምናለሁ። ፖለቲካውን ወደ ጎን አድርገን ነገር ግን ሰላማችንን የሚያመጣልን ነገር ደግሞ ሲታይ ዝም ማለት አይቻልም ማለት ነው። ይሄ ደግሞ በድሬዎች በጣም ደስ በሚል ሁኔታ ለመሪያቸው ለከንቲባቸው ያላቸውን ፍቅር እንዴት እንደሆነ አሳይተውናል። እናመሰግናለን እላለሁ። በተረፈ የራሳችሁን ኮሜንት ስጡ። ከወደዳችኋት የተለመደችዋን ላይክ አድርጉልኝ እላለሁ። አዲስ የሆናችሁ ቤቴን
ጎብኘት አድርጋችሁ የተለመደችውን ሰብስክራይብ አድርጉ። ቤቴ ትንሽ ቀዝቀዝ ስላለ እንግዲህ ፑሽ በጣም አደርጋለሁ፣ እንደዚህ አይነት ነገሮች ጠይቃለሁ ማለት ነው። መልካም ጊዜ ሆንላችሁ። የተለመደችውን አንድ ነገር ጠብ አድርጌ ልለያችሁ። ደህና ሁኑ። በኔ በኩል መለስ ዜናዊን በአይናችን ሳናየው 27 ዓመት ስልጣን ላይ ተቀምጦ ሞተ። በአይናችን ሳናየው እስኪ አየን የምትል አንድ ቁጥር ጣፍ ነበር። የእስኪ ጠቅላይ ሚኒስትርን ባይኑ ያላየ ሰው አለ እዚህ ጻፉ። የለም። ለማየትም ከፈለክ መብት ነው። ይሄ በዘመናችን በአፍሪካ ደረጃ ላይ ሁሉ የተጨበጨበለት ትልቅ ለውጥ። ይሄንን አጥላልታችሁ ቤተ መንግስት ሙስሊም አበላ፣ ኤርትራዊ አበላ፣ ምናምን አበላ እያላችሁ ስታሙ በጣም ከመታዘብ ውጪ የእናንተን ቆሻሻነትና ደካማነታችሁን ከማራገጦች ምንም የለ። በቲቪ ነው የምናየው። ይሄ ትልቅ ነገር አለ። ገና ነው፣ ይቀጥላል። አትችሉትም። በቃ ሰውየው ቦንሷችሁ ሄዷል። በሌላ ዓለም ላይ ነው ያለው። እሱ የእናንተን ቡጥጦ እኛ ስለምንሰማኝ እንጂ እሱ አይሰማው። አቻዋርላችሁማ ምን ያደርጋል? ብትለፈልፍ፣ ብትቀድም፣ ብታወራ፣ ብታማ ሐሜት መብታችሁ። ያጣለማኝ ተሳድቦ ይሄዳል።